ልብና አእምሮ ልዩነታቸውን በአጭሩ እናስቀምጣለን። ምናልባት በቅድሚያ በሀገርም በውጭም ያላችሁ የመርከብ ሚዲያ ተከታታዮች የሆናችሁ ሰብስክራይብ ማድረግ አትርሱ፣ ላይክ ማድረግ አትርሱ፣ ሼር ማድረግ አትርሱ። ለምን ቢባል ለሌላው ማዳረስ ሌላውን መጥቀም ስለሆነ እንደገናም ሚዲያው እንዲያድግ አስተዋጽኦ ያደርጋልና ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳትረሱ። የተከበራችሁ ኦርቶዶክሳውያን በሀገርም በውጭም ያላችሁ ምናልባት ልብና አእምሮ ይለያያሉ። ልብና አእምሮ ይለያያሉ። በቅድሚያ እናንተ የራሳችሁን መልስ አስቀምጡ። እዚህ ላይ የራሳችሁን መልስ ቀድማችሁ አስቀምጡ። እኔ ግን በትንታኔ መልክ አስቀምጥላችኋለሁ። ነገር ግን ሰፋ ያለ የሚስጥረ ሥላሴ የሚስጥረ ሥጋዌ ትምህርት ስላለ በዛ ላይ በሰፊው ይተነተናል። እኔ ግን እነኚህን ጥቂቷን ልብና አእምሮ የሚለው ይለያያሉ የሚለውን አስቀምጥላችኋለሁ ባጭሩ ማለት ነው። እንግዲህ ሰው 7 ነገር አለው፣ ወይንም ሰው ከ7 ነገር የተገኘ ነው። ከ7 ነገር የተገኘ ነው። ሰው የሚለው ሰብ ከሚለው ቃል የወጣ ነው። ሰብ 3 ፊደል ነው ሲቆጠር፣ ሰብ ወይንም ሰብ ተብሎ ነው የሚነገረው የሚጠራው። ይዋጣል አንደኛው ፊደል፣ ስለዚህ ሰብ ተብሎ ይጠራል። ሰብ ማለት ሰው ማለት ነው። ሰው ማለት የውል ስም ነው። የውል ስም የሁሉም ሰው ስም ነው። ለምሳሌ ሴትም ሰው ነው፣ ወንድም ሰው ነው፣ ሕፃንም ሰው ነው፣ ሽማግሌም ሰው ነው፣ ባለጸጋም ሰው ነው፣ ደሃም ሰው ነው። ሁሉም ፍጡር ማለት በእግዚአብሔር አርአያና አምሳል የተፈጠረ ሰው ተብሎ በጥቅሉ ይጠራል። ይሄ የውል ስም ይባላል። የውል ስም ማለት የጋራ ስም፣ የጋራ ሁሉም ሰው የሚጠራበት የጋራ ስሙ ምን ተብሎ ይጠራል? ሰው ተብሎ ይጠራል። የየግሉ የራሱ ስም ይኖረዋል። እሱ እንደሚታወቀው ነው። ታዲያ ሰው ማለት ሰብ ከሚለው ግስ የወጣ ሲሆን ሰው ማለት ወይንም ሰብ ማለት ከ7 ነገር የተገኘ ማለት ነው። ከስንት ነገር? ከ7 ነገር የተገኘ። 7ቱ ነገሮች ምን ምንድን ናቸው ካላችሁኝ፣ እሳት፣ ውሃ፣ ነፋስ፣ መሬት፣ ለባዊነት፣ ሕያዊነት፣ ነባቢነት። እነኚህ 7 ናቸው። እነኚህ 7ቱ ደግሞ በሁለት ይከፈላሉ። 4ቱ ባህርያተ ሥጋና 3ቱ ባህርያተ ነፍስ ተብለው በሁለት ይከፈላሉ። ለምሳሌ 4ቱ ባህርያተ ሥጋ ማለት እሳት፣ ውሃ፣ ነፋስ፣ መሬት። ባህርያተ ሥጋ ማለት የሥጋ ባህርያት ማለት ነው። የሥጋ መገለጫ ማለት ነው። ስለዚህ 4ቱ የሥጋ ባህርያት ማለት የሥጋ መገለጫዎች ማለት መሬት የሚለው ከሰውነታችን ጭቃ ወይንም አፈር ነገር ስንታጠብ ይወጣል። ከመሬት እንደተገኘን ኦ አዳም መሬት አንተ ትገቡ ውስተ መሬት፣ አዳምን ከምድር አፈር አበጃጀው እንዳለ ኦሪት ዘፍጥረት ምዕራፍ 1 ጀምራችሁ ስትመለከቱ፣ ስለዚህ ከአፈር እንደተፈጠርን የአፈር ባህሪ በእኛ ላይ እንዳለ ሰው ከሞተም በኋላ እንደሚሟሽሽ ወደ አፈር እንደሚገባ አፈር እንደሚሆን የምናረጋግጥበት ነው ማለት ነው። ስለዚህ አንደኛው የሥጋ ባህሪ አፈር ነው ማለት ነው። ሁለተኛው እሳት። እሳትነት ማለት የሚፋጅ ባህሪ አለን። ሰውነታችን ሲተኩስ እንደዚሁ ስንግል፣ ስለዚህ የእሳትነት ባህሪ አለን። እንደገና ከሰውነታችን ውሃ ይወጣል። የውሃ ባህሪ አለን። እኛ ላይ ውሃ አለ ማለት ነው።
በዚህ ከሰውነታችን በሚወጣው በላባችን ወይንም ደማችን ከሰውነታችን ሲወጣ ያው ውሃ ነው። መልኩ ይቀየራል እንጂ ያው ከአፈር ጋር ስለተቀላቀለ ማለት ነው። ከቀይ አፈር ጋር ስለተቀላቀለ ያው ቀይ ሆኖ ይወጣል እንጂ ያው ውሃ ነው። እንደገና ነፋስ ከነፋስ እንደተፈጠረን ምልክቱ ከሰውነታችን ከአፋችን ከአፍንጫችን ከሰውነታችን ላብ ይወጣል። እፍ ስንል ከሰውነታችን ትንፋሽ ይወጣል ማለት ነው። ይሄ ነፋስ ማለት ነው። ስለዚህ አራቱ የሥጋ መገለጫዎች ናቸው። የሥጋ መገለጫዎች ናቸው። ሦስቱ ባህርያተ ነፍስ ማለት ሦስቱ የነፍስ ባህርያት ይባላሉ። እነሱም ለባዊነት፣ ሕያዊነት፣ ነባቢነት። ምን ማለት ነው? ልብ የሚል የሚያስታውስ ማለት ነው። ለባዊ ማለት ለበወ ልብ አለ፣ ተገነዘበ፣ አስታወሰ። ለምሳሌ እኛ ልክ እዚህ ቁጭ ብለን በአእምሯችን ልብ በሚለው ባህሪ ሩቅ ቦታ ሄደን አካባቢውን ቃኝተን ወንዛማ ከሆነ ሜዳማ ከሆነ ተራራማ ከሆነ ያንን ቃኝተን እንመጣለን። ይሄ ልብ በሚለው በነፍስ ባህሪ ነው የምናስታውሰው። የዱሮውን ትዝ የሚለን ልብ በሚለው ባህሪ ነው ማለት ነው። ይቺ የነፍስ ባህሪ ናት። ሁለተኛ ቃል ወይንም ነባቢ የምትባለዋ ይሄ ካፋችን የምናወጣው ድምፅ፣ ይሄ መግባቢያ፣ ይሄ የነፍስ ባህሪ ነው። ነባቢ ነበበ ተናገረ፣ የምንናገርበት ድምፅ የምናወጣበት ይሄ የነፍስ ባህሪ ነው። ሁለተኛው ነባቢ የሚለው። ሦስተኛው ሕያዊ፣ ለባዊ፣ ነባቢ፣ ሕያዊ ወይንም ልብ፣ ቃል፣ እስትንፋስ የምንለው ይሄ እስትንፋስ ደግሞ ይሄ ለዘላለም ሕያው ሆነን የምንኖርበት። ለምሳሌ እኔ አሁን እንቀሳቀሳለሁ ምን በሚለው ባህሪ ነው ካላችሁኝ፣ ሕያው በሚለው እስትንፋስ በምትለዋ አዳምን ከአፈር አበጃጀው ካለ በኋላ በአፈንጫው የሕይወት እስትንፋስን እፍ አለበት። የሕይወት እስትንፋስ የተባለችው የነፍስ ባህሪ ሕያዊነት ለዘላለም የምንኖርባት ማለት ነው። ስለዚህ ሰው እነኚህ 7 ነገሮች አሉት። ሰው ከዚህ ከ7ቱ ነገር የተፈጠረ ነው ማለት ነው። በነገራችን ላይ ሰብ ማለት ሰው ማለት 7ቱ ነገሮች የተስማሙለት ማለት ነው። ምኖቹ የተስማሙለት? 7ቱ ነገሮች የተስማሙለት ወይንም የሚጠፋፉት ነገሮች የተስማሙለት። ለምሳሌ የሚጠፋፉ ነገር የተስማሙለት ማለት እሳትና ውሃ ይጠፋፋል፣ ግን በእኛ ላይ እሳትና ውሃ አለ። እሳትና ውሃ አለ። ውሃው እሳትነቱን አላጠፋውም። አያችሁ፣ እሳትነቱን አላጠፋውም። እንደገና ውሃው አፈሩን ሸርሽሮ ወደ ጭቃነት ወደ ብጥብጥነት አልቀየረውም። እሳትነቱም አፈሩን አቃጥሎ ወደ አመድነት አልቀየረውም። ይሄ በእኛ ላይ በራሳችን ላይ አለ ማለት ነው። ይሄ በእኛ ላይ ተስማምተው ይኖራሉ። ይሄ በእኛ ላይ ተስማምተው ይኖራሉ። ይሄ ሦስቱ። ይቺ ነፍስ ደግሞ ረቂቅ ናት። ይሄ አፈር፣ ነፋስ፣ እሳት የምንለው ደግሞ የሚጨበጥ ነው። አሁን እኛ የምንጨበጠው በአፈርነታችን፣ በእሳትነታችን፣ በነፋስነታችን፣ በመሬትነታችን ነው። ምናልባት ከዚህ ከሚጨበጠው ከሚዳሰሰው ጋር ሕያው የሆነችዋ ነፍስ ተዋህዳ እኛ እንንቀሳቀሳለን ማለት ነው። ምናልባት ትንሽ ሊከብድ ይችላል፣ ግን በደንብ አድርጋችሁ ደጋግማችሁ አዳምጡት። ግን በሰፊው በሚስጥረ ሥጋዌና በሚስጥረ ሥላሴ በትንታኔ መልክ አቀርበዋለሁ። እግዚአብሔር ወዶና ፈቅዶ ወደፊት ሰፊ ፕሮግራም ይኖረናል። በደንብ እንዳልኳችሁ ሚዲያው ቢሰፋ ተከታዩ ቢበዛ እንዲህ ጠንከር ያሉ ትምህርቶችን በካሜራ እየቀረጽኩ ኤዲት እያደረግኩ ወደ እናንተ ላቃለሁ። ይሄ ግን ቀጥታ በስልኬ ቀርጬ ነው።
ኤዲት ሳላደርግ ወደ እናንተ ትልቁ ታርጌታችን ከቃሉ ጋር ስለሆነ ቃሉን መስማት ቃሉን ወደ እናንተ ማስተላለፍ ስለሆነ ማለት ነው። እንደገናም ያው በስልክ ስለሆነ አሁን ይህንን መስቀሌን በግራዬ ነው የያዝኩ የሚያስመስለው ይመስለኛል። እናንተ ትረዳላችሁ። አሁን በዚህ አሁን ይሄ ግራዬ ነው፣ መቼም ግራዬ ነው። ይሄ ግን ቀኜ ይሄ ነው። ስለዚህ በስልክ ስለሆነ ነው በግራ የሚያስመስለው። ይህን ትረዳላችሁ ብዬ አስባለሁ። ከምን የተነሳ ነው? ቻናሉ ተከታዩ ትንሽ ስለሆነ ብዛት ስለሌለው ነው። ብዛት ቢኖረው እስከ 50 እስከ 60 ሺህ ቢደርስ ኖሮ ግዴታ በባለሙያ ተቀርጬ ኤዲት አድርጌ ጥራቱን በጠበቀ መልኩ ወደ እናንተ ማስተላለፍ እችላለሁ ወይንም ይገባኛል። ግን አሁን እንደዚህ ለፍቼ ምን ብዬ እምለቃቸው ቪዲዮዎች ከ50 ከ60 ሰው አይዘሉ። ይሄውም በአሳር መከራ ነው የሚያየው ሰው ማለት ነው። ስለዚህ ቻናሉ እንዲያድግ ትልቅ እንዲሆን ብዙ ተከታይ እንዲኖረው እኔም በስነ ስርዓት ተከታታይ ትምህርት ወደ እናንተ እንድለቅ እንዲህ ያሉ ጠንከር ያሉ ትምህርቶችን እንድለቅ እናንተ ሰብስክራይብ አድርጉ፣ ሰብስክራይብ አስደርጉ። ቻናሉ እንዲያድግ የራሳችሁን አስተዋጽኦ አድርጉ እያልኳችሁ ነው። ስለዚህ አንዱ አንዱን ሳያጠፋው ተስማምቶ የሚኖረው ማንነታችን። ስለዚህ 7 ነገር የተስማሙለት ማለት ነው። ምን ማለት? ሰው ማለት የሚጠፋፉት ነገሮች ሳይጠፋፉ ተስማምተውለት የሚኖር ሰው ማለት ነው። ሰው ማለት ነው። ሌላም ፍቻ አለው ሰፋ ያለ ትምህርት ስላለው ማለት ነው። ነገር ግን ወደ ዋናው ርዕስ ልምጣና ታዲያ ይሄ አእምሮና ልብ ይለያያሉ? አእምሮና ልብ ይለያያሉ? መልሱን አስቀመጥኩ። እስካሁን አላስቀመጥኩም አይደለ? መልሱን አላስቀመጥኩም። እናንተ መልሱን እዚህ ላይ አስቀምጡልኝ። ከኋላ ባስተማርኳችሁ መሰረት መቼም አጠር አድርጌ ሳላንዛዛ ምን ሳልል ነው ያስቀመጥኩላችሁ። ስለዚህ ከኋላ በነገርኳችሁ መሰረት በደንብ አዳምጡና መልሱን አስቀምጡልኝ በቴክስት። በሚቀጥለው ቪዲዮ በሚቀጥለው ትምህርት ሙሉ መልሱን ለ10 እና ለ15 ደቂቃ ይዤ እመጣለሁ። ስለዚህ ሰው ከ7 ነገር የተፈጠረ ነው ማለት ነው። ስለዚህ ልብና አእምሮ ይለያያሉ አይለያዩም? የተከበራችሁ ኦርቶዶክሳውያን በሀገርም በውጭም ያላችሁ ይህንን ቃል ይህንን ጥያቄ በደንብ አድርጋችሁ አውጥታችሁ አውርዳችሁ በትንታኔ መልኩ አስቀምጡልኝ። በሚቀጥለው ቪዲዮ ሙሉ መልሱን ይዤ እመጣለሁ። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ጥቂቷን በዚህ ሚዲያ የሚለቀቀውን ትምህርት እንድትከታተሉ መልእክቴን አስተላልፋለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ሁላችሁንም በያላችሁበት ይባርካችሁ። መስቀሉን ያስኩት በቀኝ ነው፣ በግራዬ እንዳይመስላችሁ። በስልክ ወደዚህ አዙሬ ስለምቀርጸው ነው፣ እርስ በራሴ ስለምቀርጽ ነው። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። መልሱን እጠብቃለሁ።